ጠላቶቻችን ጠርተው እግዚአብሔር ኢንስታንት ሪል የሆነ ከእግዚአብሔር ዓለም ጋር መጋባት ያለ ኮይኖን ያዩ የእግዚአብሔር ጋር መነካካት የሆነው የጸሎት ህይወት በኢየሱስ ኪዳን ወደ ቤተ ክርስቲያን በኢየሱስ ስም ይመለስ። ወደ እኔና ወደ እህቶቼ ወደ ወንድሞቼ ወደ ውስጠኛው ክፍል መግባት እግዚአብሔር ጋር ተነካክቶ መመለስ፣ ከጠየቅን ተቀብለን መመለስ፣ ከእግዚአብሔር ዓለም ጋር ተነካክተን መመለስ በጌታ በኢየሱስ ክርስቶስ ስም አሜን። ይመለስ። ታውቃላችሁ እነ ኢያሱ እንዴት እንደሚጸልዩ ያውቃሉ። መጽሐፍ ቅዱስ ሲናገር ኢያሱ እግዚአብሔር ፊት ምን አለ? እኔ እነዚህን ጠላቶቼን ገድዬ እስክጨርስ ድረስ ፀሐይ ትቆም አለ። መጽሐፍ ቅዱስ ፀሐይ ቆመች ይላል፣ ጨረቃም ዘገየች ይላል። የእግዚአብሔር ቃል ሕያውና የሚሰራ ነው፣ እውነት ነው፣ ውሸት የለበትም። በትክክል ፊዚካሊ ነው ፀሐይ ቆመችው። what was their boldness? ምንድነው እንደዚህ እግዚአብሔርን ዓለም ኮማንድ እስከሚያደርጉ ድረስ ጀግና ያደረጋቸው ምንድነው ሲባል ምንም ነገር አይደለም። ከእግዚአብሔር ጋር ይተዋወቃሉ፣ ተነካክተዋል። ድምጻቸውን እግዚአብሔር እንደሚሰማ ያውቃሉ። እግዚአብሔር በእነሱ ጉዳይ እንደማይቀልድ ያውቃሉ። እነሱ ወደ እግዚአብሔር ሲመጡ ይደዱ አይመጡ፣ ጊዜ ማሳለፊያ አይመጡ፣ ሮሮ ለማውራት አይመጡ። እንዴ ተፈጥሮን እኮ ያዛበው ኢየሱስ ተፈጥሮ መጽሐፍ ቅዱስ ሲናገር ከዚያም በኋላ ከዚያም በፊት የእግዚአብሔርን የሰውን ድምጽ እግዚአብሔር የሰማበት ጊዜ እንደዚህ ነው። በጌታ በኢየሱስ አሁን በዚህ ዘመን እግዚአብሔር ያንቺን ድምጽ ይሰማል። ያንተን ድምጽ አድቅ የሆንከው በእግዚአብሔር የተወደድከው ድጋሚ የተወለድከው በአብ ቀኝ የተቀመጥከው ሊቀ ካህን ኢየሱስ በፊቱ ሄዶ የሚማልድልህ አንተን እግዚአብሔር ይሰማል፣ አንቺን እግዚአብሔር ይሰማል። አሜን። አሁን ቦልድነስ ነው መመለስ ያለበት ወደኛ። ቦልድነስ መመለስ አለ። ጸሎት ለዛ ነው ባለፈው ስነግራችሁ ነበረ መጽሐፍ ቅዱስ ዋች ኤንድ ፕሬይ ይላል አይደል? ሰዎቹ ይጸልያሉ ግን በድካም ነበር የሚጸልዩት። እና መጽሐፍ ቅዱስ ኢየሱስ እንደዚህ ያለ አንዲት ሰዓት መትጋት አቃታችሁ አለ። ለምን? ኢየሱስ እኔ እናንተን እያየ ነው፣ የሚመጣውን ጽዋ እያየ ነው፣ ከዛ በኋላ ሲኦል ሲወርድ እያየ ነው፣ እኛን ከዛ ይዞ ሲወጣ እያየ ነው፣ መስቀል ላይ የሚሆነውን ነገር እያየ ስለሆነ ለመጸለይ ያቀማል። ኖ እግዚአብሔር አይሆንም፣ ይሄ ይለፍ ፈቃድ ቢሆን ግን የመጣሁት ደግሞ ለዚህ ቀን ነው። ጴጥሮስ የሚያዩ የለውም፣ ዮሐንስ የሚያዩ የለውም፣ እያዩ አይደል። ስለዚህ ዚያርተ ምንድን አንዳንድ ጊዜ ክብር ያላችሁ ስትጮሁ አንዳንድ ሰው ድራማ ምሰሩ ይመስላል። ምንድነው ሰኞም ክብር ማክሰኞም ክብር ሌላ ጸሎት የለሽም እንዴ ነው? የእግዚአብሔር ክብር እኮ ኢየሱስ ነው፣ እሱ እኮ ተገልጧል ብሎ በጥቅስ ሁሉ ሊራቀቅብህ ይፈልጋል። ኢዳስም ማተር በቃ እንዲህ አይነቱን ሰውዬ አንተ በጌታ ሰላም ቁጭ በል ብለህ አልፈው ነው። አንተ አይተሃላ ክብር ሲመጣ ምን እንደሚያደርግ አይተሃል። ክብር በዚህ ነገር ላይ ለምድሪቱ ለውጥ የሚያመጣው ክብር እንጂ ሌላ ነገር እንዳይደለ ገብቷል። በቃ ታየው ነገር ስጋ ለብሶ ወክ እስኪያደርግ ድረስ አትለቀው። that is the power of prayer። ካላየን ሁለት ቀን በሞራል ልንሄድ እንችላለን። ሁለት ቀን በሞራል ልንሄድ እንችላለን። አንዳንድ ጊዜ አንዳንድ ርዕስ በቸርች ይሰጥና ነገርየው ልባችን ውስጥ ሳይገባ ወይም ደግሞ እኛ በመንፈስ አንረዳ ከሰዎች ጋር ተጋግዘን ሁለት ቀን እንሄዳለን፣ ሶስት ቀን እንሄዳለን። በተለይ 40 ቀን ምናምን ጾም ጸሎት ሲታወጅ አስተውላለሁ። ሰዎች የመጀመሪያውን አንድ ሳምንት ምናምን በሞራል ይጀምሩትና ከዛ መሀል ላይ ትተውታል። ለምን? አላዩም። መንፈስ ዓለም ላይ ኮንቪክሽን አላገኙ፣ ልባቸው ላይ አልፈሰሰም። ስለዚህ አልፈርድባቸውም። ምጸልየው ምንድን እንዲያዩት ጳውሎስ ስለዚህ ነው የልቦናችሁ አይኖች እንዲበሩ ነው ምጸልየው። ምን ውስጥ እንዳላችሁ እናንተ ጋር ያለው ርስት፣ እናንተ ጋር ያለው ክብር፣ እናንተ ጋር ያለው ያው የሆነ ነገር እንዴት ትልቅ እንደሆነ እንድታውቁ የልቦናችሁ አይን እንዲበራ ይሄንን ነው ምጸልየው። እኔም በጌታ በኢየሱስ ስም በዚህ ምሽት እጸልያለሁ የልቦና አይናችሁ በኢየሱስ ስም ይብራ። የልቦናችሁ አይኖች በጌታ በኢየሱስ ስም ይብራ። በጌታ በኢየሱስ ስም የመገለጥ መንፈስ ላያችሁ ላይ ስለ ቤተሰቦቻችሁ፣ ስለ ትዳራችሁ፣ ስለ ልጆቻችሁ፣ ስለ አገልግሎታችሁ፣ ስለ ጥሪያችሁ፣ ስለ ምድራችሁ እያያችሁ የምትጸልዩ፣ እያያችሁ የምትባልዱ፣ እያያችሁ የዲያብሎስን ስራ የምታፈርሱበት አቅም መንፈሳዊ ብርሃን በክርስቶስ ኢየሱስ ስም ይግባባችሁ። that's a big thing። ኢየሱስ ጌታ ነው። ይሄ ነው ነፃ የሚያወጣ። watch and pray። አስባችሁታል? ያዕቆብ ሲገደል ዝም እንዳሉ ዝም ብሎ ቢቀጥሉ በእነዚህ ሰዎች የሚሆነው ጴጥሮስንም አሳልፈው ይሰጡ። ግን ተነሱ። ኖ
ጴጥሮስ አይሞትም፣ አይገድም። ጴጥሮስ ሲፈታ ምንድን ያደረገው? እጅግ ሰዎች ወደሚጸልዩበት ቦታ ሄደ። በቃ እኔና እናንተ ከጸለይ ጦርነት ይከለከላል። የእውነት በእግዚአብሔር ፊት ከጸለይ የእውነት ብትፈልጉኝ ታገኙኛላችሁ፣ እናንተም ትኛላችሁ። የእውነት ካሻችሁ፣ ልባችሁ ካሻችሁ፣ ለቀብላችሁ በፊቴ ሌላውን ነገር ታውቃላችሁ። አንድ ጸሎት እየጸለይን 10 ስልክ እናነሳለን። አሁን እናንተን እያስተማርኳችሁ ፋሚሊ ይደውላል። ምን ገጥሟቸው እንደሆነ አላውቅም። እንግዲህ በዚህ ምሽት ከደወሉ ሰምቲንግ እርጀንት ሆኗል፣ ግን አላነሳው። ምንም ነገር ሊሆን ይችላል። አገልግሎቴ ሲጨርስ በቃ በኖርማል ስልክ ተዘጋባቸው፣ በዋትሳፕ እየደወሉ ሰምቲንግ ሆኖ ሊሆን ይችላል፣ አላውቅም። በቃ አሁን ጌታን እያገለገልኩ እናንተ የትም ሀገር ኑሩ፣ የትም ቦታ ሁኑ፣ ምንም እያደረጋችሁ ስሙን። እኔ ግን እግዚአብሔር እያየኝ በቃ እያገለገልኩት ያለሁት የሳፍት ጌታ እግዚአብሔር። አንድ ጸሎት ለመጸለይ ተንበርክከን 10 ስልክ ስክሮል እና እየጸለይኩ ነው፣ ቆይ በኋላ እደውልልሃለሁ እንላለን። ምኑን ጸለይ ነው? እየጸለይክ ከሆነ ያናገርክ ያለው የሰራዊት ጌታ እግዚአብሔር። ኖ ኒድ ቱ ስክሮል ዮር ፎን፣ ኖ ኒድ ቱ አንሰር ፎር ሰም ፍሬንድስ፣ ኖ ኒድ ቱ ላይክ ኤንድ ሼር ኦን ፌስቡክ። ዩ ሃቭ ቱ ስዊች ኤቭሪ ቢኮዝ ዩ አር ቶኪንግ ቱ ዘ ኦልማይቲ። ለሕያው እግዚአብሔር እየተናገርሽ፣ ሕያው እግዚአብሔር ጋር እየተነካከርሽ፣ ሕያው እግዚአብሔር ፊት ተንበርክከሽ ባልሽ የደወለው ስልክ ካነሳሽ፣ አለቃሽ የደወለው ስልክ ካስደነገጠሽ፣ ልጄ ትምህርት ቤት ዳይፐር አልተቀየረለትም ካልሽ እግዚአብሔር እያናገርሻል። ለፎርማሊቲ ነው የተንበረከክሽው፣ ለፎርማሊቲ ነው ማለት ነው በእግዚአብሔር ፊት ያለ። ቸርች ቁጭ ብለን ሕያው የሆነው የእግዚአብሔር ቃል እየተሰበከ አንዳንዱ ደፋር ፌስቡክ ይገባል፣ አንዳንዱ ደፋር ላይቭ ይገባል፣ አንዳንዱ ደፋር ቴክስት ያለ። ራስን ጸሎት፣ እውነተኛ ጸሎት ለውጥ ነው የሚያመጣው። እውነተኛ ጸሎት ከያህዌ ዘንድ የሚመጣ ጸሎት፣ ከያህዌ ጋር የምንገናኝበት ግንኙነት። ሞርታል የሆነ በጊዜ የተገደበ በቦታ የተገደበ ሰው ኢሞርታል ከሆነ ከማይሞት በሙሉ ብርሃን ከሚኖር ከእግዚአብሔር ጋር የምናደርገው ግንኙነት። እንደዛ አይነት የጸሎት ህይወት ውስጥ የገባን ሰው ዲመን አይችለው፣ ሁኔታ አይችለው፣ ጠይቆ አለመቀበል አይችለው። ይህን ጥቅስ ልንገራችሁ። የአንደኛ ነገሥት መጽሐፍ ምዕራፍ 18 ላይ ከቁጥር 42 ጀምሮ እናንተ አንብቡት። የኤልያስን ታሪክ ታውቃላችሁ። ኤልያስ ለንጉሱ አክዓብ ትንቢት ተናገረ። አስቡ፣ ትንቢት ነው የተናገረው። ዝናቡ ታላቅ ነውና ውጣና ሰረገላህን ጭነህ ሂድ አለ። ከባድ ፕሮፌሲ ነው የነገረው። አክዓብ ሊበላና ሊጠጣ ሲሄድ ግን ከዚህ ፕሮፌሲ በኋላ ኤልያስ ሊጸልይ ወደ ተራራ ወጣ። አይቷል እኮ ዝናቡ ሲመጣ በመንፈሱ አይቷል። ስለዚህ በመንፈሱ ያየውን ያንን ዝናብ ለማምጣት ጭንቅላቱን እግሩ ስር ከቶ ማማጥ ጀመረ። ዝናብ ይሁን አሁን መንፈስ ዓለም ላይ ያየሁት ዝናብ፣ አሁን መንፈስ ዓለም ላይ ያየሁት ዝናብ፣ አሁን መንፈስ ዓለም ላይ የተገለጠ ዝናብ ምድር ላይ ያለ መሰለሽ ነው። ሄዶ ልጁን ይብሏል። ልጁ እየሮጠ እየሄደ ምንም የለም እንዳትመጣ 7 ጊዜ ተመላለሱ እስኪመጣ ፍጹም የሆነ መመላለስ ተመላለስ ማለት ነው። ጭብጥ ደመና ወጣች። ጭብጥ ደመና ከባህር ስትወጣ ነው ጸሎት ያቆመ። አየ ነገርየው ስጋ ለበሰ። ወሸንፍሩ ታላቅ ነውና ሩጥ በለው አለው አክዓብ። ከዛ የጌታ መንፈስ ኤልያስ ላይ ለላይ ወገቡን አስሮ ከአክዓብ ፊት ይሮጥ ነበር። ታዲያ ያንን ኮንፈርም ሲያደርግልን እንደሱ አይነት ኢፌክቲቭ ፐርቫንት የሆነ ፕሬ ማድረግ እንዳለብን ያዕቆብ ሲመክረን ኤልያስም እንደኛው ሰው ነበረ።